የኸይር ንፋስ እየነፈሰ ነው። የአላህ ባሪያዎች በጣዓው መስክ ላይ ውድድር ውስጥ ገብተዋል። የትኛው ሰልፍ ላይ እንደሆንክ እስቲ አሰብ አድርገው ወንድሜ። ከኋላም ተነስቶ ይደረሳል። መሸ የሚባለው ህይወት ስታልፍ ብቻ ነው። የአላህ ችሮታ ሆኖ እድሉን እስከ መጨረሻው ነው የሰጠን። في صحيح مسلم بمتاو حديثاتቸው ነብዩ ሰለላሁ ዐለይሂ ወሰለም إن الله يبسط يده بالليل ليتوب مسيء النهار الله በሌሊቱ ጊዜ እጁን ይዘረጋል ቀን ክፉ የሰራ እንዲመለስ እንዲጸጸት ይቅር በለኝ ብሎ ቀን እንግዲህ በህይወት ዝብርቅ ውስጥ ገብቶ ነፍስ ያሸንፈው የሰራውን ሌሊት ብቻውን ገለል ሲል ጨለም ሲል አስቦ የሚመለስ ካለ በሩ ክፍት ነው ሊቀበል ደግሞ እጁን ዘርግቷል። ويبسط يده بالنهار ليتوب مسيء الليل የሌሊት ጨለማን ተገን አድርጎ የአላህን ዐዘማ ዘንግቶ ማን ያየኛል ብሎ ወንጀል ሲሰራ ያደረ ቀኑ ወለል ሲል ለካ የጨለመው ለኔ እንጂ ለአላህ አልነበረም፣ አላህ ያየኛል ሁሉ ጥፋት ሰርቼ እንዴት ይሆን ብሎ የሚመለስ ካለ እጁን ዘርግቶ በሩን ከፍቶ ይቀበለዋል ብለዋል። እንደዚህ አይነት አጋጣሚዎች ረመዳን የመሰሉ እድሎችን የሰጠንም ቆም ብለን እንድናስብ ስለሻ ነው። ሷሊሖቹ ብዙ ርቀው ሄደዋል። እስካሁን እያለቀሰ የሚያድር ይኖራል። ሰው ሳይሰማው የሲር ሰደቃ ያደረገ ይኖራል። ዑምራ ያደረጋለ ምላሱ ከዚክርማ ያርፋለ። እኔ እናንተ ሳይት ነን? የት ነው ያለነው? የትኛው ላይ ነው የተሳተፍነው? እስቲ ራሳችንን እንጠይቅ። አሁን መኸሩ ነው ምርቱ የሚመረትበት፣ አዝመራው የሚዘመርበት ክረምቱ ነው፣ ብላጊው ነው የኸይሩ። እሺ የኛ ዝግጅት ምን ያህል ነው ወንድሞች? ዘወር ብለን ራሳችንን እስገምግመን እናውቃናል ወይ? ሰው ላያውቅ ይችላል። ጌታዬ የሰማይ የምድር ፈጣሪ አላህ አንተ ታውቀኛለህ፣ የሰራኋቸውን ጥፋትም ታውቃለህ። እስካሁን በአንተ ኒዕማ ተሸውጄ ያንተ ሲትር አታሎኝ በማዕሲያ ውስጥ ቆየሁ፣ እስከ መቼ የሆነ የምቀጥለው ብለህ ቆም ብለህ ተውበት አደረግ፣ እስትግፋር አደረግ ወይ የኔ ወንድም? ተውበት አደረግሽ ወይ የኔ እህት? የህይወት መርከብ እየከነፈች ነው። ሷሊሑም በሰላሑ እየጋለበ ነው፣ ፋሲዱም በፈሳዱ እየዋዠቀ ነው። ቀጠሮውም እየደረሰ ነው። ቂያማ የምንቆመው በይነ የደይላህ ነው። ጁባ የለ፣ ካባ የለ፣ ዝና የለ፣ ማዕረግ የለ። يحشر الناس حفاة عراة غرلا አሉ። ጫማ አልባ እርቃናትና ያልተገረዙ ሆነው ይመጣሉ። የተቆራረጠው ተቀጣጥሎ ማለት ነው። አጂብ እንደተخلቁ كما بدأنا أول خلق نعيده وعدا علينا إنا كنا فاعلين የመጀመሪያ አፈጣጠር ላይ እንዳደረግነው በእኛ ላይ ባሳለፍነው ቃል መሰረት እናደርገዋለን፣ ደሞ እንፈጽመዋለን። አድራጊ ነን ይላል አላህ። ምንድነው ስንቃችን? እስቲ የኔ ወንድም እስትግፋር ማድረግ ይብዛብን እንዴ? ማረኛ አላህ አጥፍቻለሁ። አላህ እኮ
ፍጹም እንድንሆን አልፈለገም ቢፈልግ ኖሮ ሊያደርገን ይችል ነበር እንደ መላእክት የፈለገው ከተሳሳትን እንኳን እንድንመለስ ተውበት እንድናረግ ነው እንዳንቆሽሽ ሳይሆን እንድንታጠብ ነው ያዘዘን ባህሪያችን ነውና ሸርተት እንላለን اذا مسهم طائف من الشيطان تذكروا فاذا هم مبصرون መባነን አለብን ለምን እስከዛሬ ጥፋት ፈጸማችሁ ሳይሆን ለምን ሳትመለሱ ቀራችሁ ነው ምን አከፋሁኝ ረህመቴን በሰፊው ስለዘረጋው ጧት ማታ እጄን ዘርግቼ ተመለሱ ስላልኩኝ ጀነትን ለእናንተ ስላሽሞነሞንኩ እንዴት አንመለስም ትላላችሁ ከአላህ ከረብ العالمين ሌላ መሸሻ ተገኘ ወይ ففروا إلى الله إني لكم منه نذير مبين ودع الله ششوال يا من إليه المشتكى والمفزع يا من خزائن جوده في قولك أمن فإن الخير عندك أجمل يا من يرى مد البعوض جناحها في ظلمة الليل البهيم الأليل ويرى مناط عروقها في كوعها والمخ في تلك العظام النحل أمن علي بتوبة تمحو بها ما كان مني في الزمان الأول متى نتوب إلى الله መቼ ነው ጥፋታችንን አምነን ወደ አላህ የምንመለሰው እድሉ ሳያልፍ በሩ ሳይዘጋ አላህ ከኛ የፈለገው ትንሽ ነገር የሰጠን ብዙ ነገር ብዙ ኒዕማውን ተጠቅመን የሱን ውለታ የሱን ችሮታ አውቀን ምስጋና ይግባህ ማለት እንዴት ያቅተናል የሱን አዛኝነት የሱን ቸርነት አውቀን ይቅር በለን ማለት እንዴት ይሳነናል ለመቼ ነው የቀጠርነው يا من إليه المشتكى والمفزع أنت المعد لكل ما يتوقع يا من يرجى للشدائد كلها أمن فإن الخير عندك أجمع ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين اللهم ألف بين قلوب المؤمنين اللهم اجمع كلمتهم على الحق يا أرحم الراحمين اللهم انصرهم على أعدائهم يا قوي يا متين اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله